ስለኛ ፋሽንና ውበት በብስራት ተነስተልን እንደምናረፈዳችሁ አድማጮቻችን ስለኛ ፋሽንና ውበት በብስራትን እየተከታተላችሁ ነው ያላችሁት በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ የዕለተ አርብ የሳምንቱ መጨረሻ ዝግጅታችን ተጀምሯል። በዛሬው የዕለተ አርብ ዝግጅታችን ስለ አካባቢያችን ስለ ግቢያችን እናነሳለን። ሰዎች ደስተኛ ህይወትን እንዲመሩ የጸዳ ያማረ አካባቢ ያስፈልጋቸዋል። በየቤታችን ያለውን የጽዳት ሁኔታ ቤታችንን በአግባቡ እንዴት ማጽዳት እንችላለን? ቤታችንንስ በአግባቡ ልናጸዳባቸው የምንችልባቸው ጥቆማዎች ምንድናቸው? በዕለተ አርብ ዝግጅታችን ላይ ብዙ ጉዳዮችን ማንሳታችንን ታስታውሳላችሁ። ዛሬ ደግሞ ከቤታችን ወጣ ብለን ግቢያችን የኮንዶሚኒየም ኮሪደሮች ምን ይመስላሉ፣ እንደዚሁም ደግሞ የመኖሪያ ቤት ግቢዎች አካባቢዎቻችን ምን ይመስላሉ የሚለውን ከጽዳት ጋር በተለይ ከተክሎች ጋር ተያይዞ ጥቆማዎችን እየሰጠናችሁ አብረናችሁ ቆይታ እናደርጋለን። ያ ብቻ አይደለም፣ ዛሬ አርብ ነውና በሳምንቱ የመጨረሻ ቀናት ደስ የሚል የእረፍት ቀናትን ለማሳለፍ ምን እናድርግ የሚለው ላይም ጥቆማዎቹን ወደ እናንተ የምናደርስ ይሆናል። እንደዚሁ ከፊት አስተጣጠብ ጋር ተያይዞ በተለይ የተለያዩ ኮስሞቲክስ ውጤቶችን ስንጠቀም ፊታችንን በየትኛው የቅርጽ አይነት ነው ማሸት ያለብን የሚለው ላይ ብዙ ስህተቶችን በተለምዶ እንሰራለን። የፊታችን ቅርጽ ወይም ደግሞ ፊታችን እንዳይላላ ለማድረግ የባለሙያዎቹ የሚሰጡ ጥቆማዎችም አሉ። ለምሳሌ ፊታችንን ቅባቶችን ስንቀባ ወይም ስንታጠብ በክብ ቅርጽ መሆኑን ብዙ ባለሙያዎች ይጠቅሳሉ። የዚህ ምክንያቱ ምንድነው? ከዛ በተቃራኒ ካደረግን ደግሞ ምን አይነት አሉታዊ ውጤት በፊታችን ላይ ሊያመጣ ይችላል የሚለውንም እንደዚሁ ሰዓታችንን እያየን ጥቆማዎችን ወደ እናንተ እናደርሳለን። ኤልሳ ሰፋና ባህሉ ታደሰ አብረናችሁ እንቆያለን። ቴክኒሻናችን ኪያ ኃይሉ ናት። እንደ መንደርደሪያ ግን ከእጅ መታጠብ ጋር ተያይዞ አንድ ያዩት መረጃ ነበረ ባሂና ስለ እጅ መታጠብ ሲነሳ ሁሉ ጊዜ ልጆች ላይ የሚያተኩር ነገር ይመስለናል። ልጆችን አንዱ ወላጆች በማሰልጠን ከሚያሳልፉት ወይም ከሚከብዳቸው ነገሮች መካከል አንዱ ልጆች ራሳቸውን ከቻሉ በኋላ እጃቸውን እንዲታጠቡ ሳይሆን በአግባቡ እንዲታጠቡ ማድረግ ላይ ብዙ ልምምድን ብዙ ክትትልን የሚጠይቅ ጉዳይ ነው። ነገር ግን ልጆች ላይ ብቻ የሚቀር አይደለም። እኛ አዋቂዎችስ እጃችንን በአግባቡ እንታጠባለን ወይ? ብዙ ሰው እንደውም ይቀልዳል እኮ እኛ ሀገር ልንበላ ሳይሆን ከበላን በኋላ ነው ያለውን ቅባት ለማስለቀቅ የምንታጠበው የሚል ነገር አለ። ያ ብቻ አይደለም። በእለት እንቅስቃሴያችን እጃችን የማይገባበት የማይነካው ነገር የለም። ወደ አፋችን ወደ ፊታችን እናደርገዋለን። ብዙ ነገሮችን ወደ ራሳችን ቆሻሻዎችን ባክቴሪያዎችን ይዞ እንዲመጣ ምክንያት ይሆናል። በእኛ ብቻ ደግሞ አይወሰንም። ሌሎች ሰዎችን ደግሞ እንጨብጣለን። ምን እንላለን? ዶናልድ ትራምፕ እንደውም ሰዎችን መጨበጥ አይወዱም ይባላል። እንዲህ አይነት ልምድ ያላቸው ሰዎች አሉ፣ እጃቸውን የማይሰጡ ሰዎች አሉና አንዳንዴ ከምንነካቸው ነገሮች ጋር ተያይዞ ያው ጥርጣሬ ስላላቸው ሊሆን ይችላል። ግን ከባድ ነው። አሁን ሰውን እንደዚህ ያልጨበጥም ማለት በጣም ይከብዳል። ስለ እጅ መታጠብ ስታነሺ አንድ ጊዜ የሚለኝ ስለ እጅ መስታጠብ እያስተማርኩኝ ነበርና እኔ እጅን በትክክል እንደዚህ እናጥባለን ብዬ ፕሮፐርሊ በተስራት እያስተማርኳቸው ነበርና እስቲ አሁን ያያችሁትን ይላሉ። ካጠብኩኝ በኋላ በኃይሉ አሪው ይላሉ። እጅ ትልቅ ሆኖ ያየነው እንደሽተው ማለት ነው። እጃችን መታጠብ በጣም አስፈላጊ ነው። ትኩረት አድርገን አሁን መዋዕለ ሕጻናት ላይ ልጆች ከተማሩ በኋላ አስተጣጠባቸው ራሱ በጣም ይለያል። በጣቶቻችን መሀል ያለውን ጥፍሮቻችን ላይ ያለውን በአግባቡ እንዴት እንታጠባለን የሚለውና ምን ያህል ደቂቃ ግን ብንፈጅ ነው ቆንጆ የሚሆነው? እስከ ምናልባት እስከ 2 ደቂቃ እንደዚህ ያህል ይረዝማል። አይረዝምም? 2 ደቂቃ ትንሽ ሊረዝም ይችላል። ግን በአግባቡ ሳሙናዎች ያስፈልጉናል። እንግዲህ አንዳንድ ሳሙና ራሱ ሳሙና ያስፈልገዋል። እጃችን ላይ የሚቀር አይነት የሳሙና አይነቶች አሉ። ግን በአግባቡ በሳሙናና በውሃ እጃችንን ቶሎ ቶሎ መታጠብና ቶሎ ቶሎ በመታጠብ ደግሞ ቆዳችንም እንዳይደርቅ ማውዛቱም እንደዚሁ በጣም አስፈላጊ ይሆናል። ለማንኛውም ዛሬ ላይ የወጣ ጥናት እጃችንን ከ30 እስከ 45 ሰከንድ ድረስ በአግባቡ አሽተን መታጠብ ይኖርብናል። እጃችንን መታጠቡ ከኢንፌክሽን ጋር ተያይዞ የሚመጡ ችግሮችንም ጭምር ለመከላከል እንደ አንድ ትልቅ መፍትሄ ነውና ቀለል አድርገን ባናየው። ብዙ ጊዜ አንዳንድ የስራ አካባቢዎች ወይም የምንውልባቸው ቦታዎች ጭምር ሳሙና
አይደለም ሳሙና ውሃ የሌለባቸው ቦታዎች ሊሆኑ ይችላሉ። ስለዚህ አማራጮችን ሴንሳይዘር አለ በተመጣጣኛ ዋጋ የሚሸጥና እጃችንን መታጠብና ማጽዳት ላይ ትኩረት ማድረጉ በጣም ጥሩ ነው። በኢንፌክሽን ምክንያት የሚመጡ በሽታዎችን ለመከላከል እስከ 50,000 የሚጠጉ ሰዎች በአመት ህይወታቸው ያልፋል። በተለይ ለዚህ ተብለው የሚታዘዙ መድኃኒቶች ከበሽታው ጋር የመለማመድ ባህሪ እያሳዩ ከመሆኑ ጋር የሚል መረጃ አይተናል። ስለዚህ እጃችንን አሁንም ደግሞ ስንታጠበው ቶሎ በጣም ብዙ ቆሻሻ ይወጣል። እጃችን ብዙ ነገር ስለምንነካና እጃችን የመታጠብ ልምዳችንን ብናዳብርና በአግባቡ ጊዜ ሰተን መታጠባችን ጥሩ ስለሚሆን ፋሽንና ውበት ከጤናማ አኗኗር ጋር ትኩረቱን የሚያደርግ ፕሮግራም ነውና ለመንደርደሪያ ይህንን ብለናቸዋል። ስለኛ ፋሽንና ውበት በብስራት መጀመሪያ የጽሁፍ መልእክት ያደረሱን አድማጫችን በ09678299 የሚጀምር ስልክ ላይ ነው። ሰላም ለእናንተ ይሁን፣ እንኳን ደህና መጣችሁ። ከስለኛ ፕሮግራም ምን ጠፍቶ ሁሉ ሙሉ ነው፣ ኑሩልን። የኮኮናት ኦይል ለፊት ቆዳ የሚሆነውን የት እንደማገኝ ብትጠቁሙኝ የሚል ማሂ ከሩዋንዳ የላኩልን ቴክስት ይገኛል። እንግዲህ የኮስሞቲክስ ውጤቶችን በተመለከተ የዚህ ፕሮግራም የክብር ስፖንሰር የሆነው ቀላቴ ሂማኒየርና ሲንቴቲክ አስመጪ ኦሪጂናል የሆኑ የኮስሞቲክስ ውጤቶች አሉና ጎራ ማለት ወይም ደግሞ በሌሎች ኦሪጂናል የሆኑ ቅባቶችን ወደሚያስመጡ ተቋማትም መሄድ ይቻላል። ሌላም አስተያየት አለ። መዲና ከቦሌ ቡልቡላ ስለኛ መጽሐፍ ታተመ ወይ ብላ ጠይቃኛለች። ሁለተኛው እትም እየታተመ ነው። እንግዲህ በዚህ ሳምንት መጨረሻ ነገ ነው አይደል? የሳምንቱ መጨረሻ ወይ ደግሞ ሰኞ ዕለት ይወጣል ብዬ ተስፋ አደርጋለሁ። መዲና ስለጠየቅሽኝ አመሰግናለሁ። ሮብለት ስለ እርድ ጥቅም ስታወሩ ነበርና የፊት ጸጉርን ለማጥፋት በየቀኑ ነው የምንጠቀመው። ሰላም ነኝ ከቦሌ የሁልጊዜ አድማጫችሁ ነኝ ብላለች። በ0941 1690 የሚጀምር ስልክ ላይ ከእርድ ጋር ተያይዞ በውበት በርከት ባሉ ሁኔታዎች ላይ ጥቅም ላይ ልናውለው እንደምንችል ጠቅሰናል። የፊት ጸጉር ላይ ሴቶች ላይ የሚወጣውን የፊት ጸጉር በመቀነስም የራሱ የሆነ አስተዋጽኦ አለው ብንጠቀመው ብለናል። ምናልባት በየቀኑ መሆኑ ሊያስቸግር ስለሚችል አለፍ እያልሽ ብትጠቀሚው ሰላም ከቦሌ የተሻለ ይሆናል። ሳምንት 2 ጊዜ ሞክሮ እንደዛ ማድረጉ ጥሩ ይሆናል። ምናልባት የጎንዮሽ ችግሮችንም እንዳያመጣ ባለፈው እንዳልነው ቀደም አድርገን በውስጠኛው የቆዳችን ክፍል በክንዳችን የውስጠኛ ክፍል ላይ መሞከሩ ጠቃሚ ይሆናል። ከቫዝሊን ጋር ተያይዞ ፕሮግራሞችን ሰርታችኋል ከዚህ ቀደም። እውነት ግን ቫዝሊንን አድርጎ ሽቶ ማድረግ ሽታውን እንዳይጠፋ ያደርጋል ወይ? በትክክል ያደርጋል። በተለይ ደግሞ ሽቶ እንዳይጠፋ መርጨት ያለብን ቦታዎች ላይ ይመከራሉ። የደም ስሮቻችን ለቆዳችን ቀርበው የሚታዩበት ቦታ ላይ፣ ክንዳችን ውስጥ የሚታጠፉበት ውስጥ፣ አንገታችን ስር፣ በጆሮአችን ስርም እንደዚሁ ብናደርግ የበለጠ የሽቶ ጠረን ረጅም ጊዜ ሊቆይ ይችላልና ባዝሊንም የሽቶ ጠረን እንዳይለቅ በመያዝ ጥቅም እንዳለው ከዚህ በፊት ጠቅሰናል። በ0911 82 71 የሚጀምር ስልክ ላይ የመጣ አስተያየት ነው። 0929956656 ላይ አስተያየት ልትሰጡን ትችላላችሁ። ከኛ ጋር ስለሆናችሁም እናመሰግናለን። ከቤት ጽዳት ባሻገር አካባቢ አለ። እንደውም አንድ በጣም ደስ የሚል አባባል ያየሁት እያንዳንዱ ሰው ደጃፉን ካጸዳ ዓለም የጸዳች ልትሆን ትችላለች። ይሄ ንግግር ማን እንዳለ? ማዘር ቴሬዛ ናቸው። በጣም ነው የገረመኝ። እኔ በአዲስ አበባ ከተማን ጽዱ እናድርግ በሚል እንቅስቃሴ ላይ ሁሉም አካባቢውን ቢያጸዳ ከተማችን ትጸዳለች የሚለው አባባል ብዙ ሰው ያውቀዋል። ከዚህ ሮቢን ሻርማ የሚባል ከአመራር ጥበብ ጋር ተያይዞ ብዙ መጽሐፍትን የጻፈ ባለሙያ የሚታወቅ ነው። ትልልቅ ካምፓኒዎችን የሚያማክር ሰው ነውና እንደውም ይህን ምሳሌ የጠቀሰው ሁሉም ሰው በተሰማራበት ቦታ ላይ ኃላፊ ነው። ታይትል ባይሰጠውም ወይም ደግሞ የስራ ኃላፊነት ድርሻ ይሄ ነው ባይባልም ሁሉም በያለበት ቦታ ላይ ኃላፊ ነው፣ መሪ ነው የሚለውን ነገር ለማሳየት ነው የተጠቀመውና ደንብ አስከባሪዎችን ባንጠብቅም እያንዳንዳችን ደግሞ አካባቢያችንን የምናጸዳ ከሆነ ሁሉም ነገር ጽዱ ሆኖ ያማረ ይሆናልና ከጽዳት ጋር ተያይዞ ለስሜታችንም የጸዳ ነገር ማየታችን በጣም ደስ ይላል። ከጤና ጋርም ተያይዞ ብዙ የሚጠቀስ ነገር ይኖራልና የእናንተ ቤት አሁን ይሄንን ፕሮግራም እየሰማችሁ ያላችሁ አድማጮቻችን ከቤታችሁ ውጪ ብዙ ሰው ጠርጎ በሩ ላይ ያስቀምጣል የሚባል ማባባል አለ።
የእናንተ ቤት በረንዳ ኮንዶሚኒየም ቤት ለምሳሌ ብዙ ከተማችን አዲስ አበባ እንደዚሁም ክልል ከተሞች ላይ ብዙ ሰዎች ኮንዶሚኒየም ቤቶች ላይ ይኖራሉ። የኮንዶሚኒየማችሁ በረንዳ ምን ይመስላል? ጽዳት አለ ወይ? ጎመን ተክላችኋል ወይ? አበቦች አሉ ወይ? ቆሻሻን በአግባቡ ለይታችሁ ታስቀምጣላችሁ ወይ? ያ ብቻ አይደለም፣ በሌሎች ግቢ ባላቸው ቦታዎች ላይ የምትኖሩ ሰዎች የግቢያችሁ ጽዳት ምን ይመስላል? ሰፈራችሁ ምን ይመስላል? መለስ ብላችሁ እዩ። አንዳንዴ እንግዶችን ይዘ ለመሄድ የምታፍርበት ወይ ደግሞ ሌሎች ቦታዎች ላይ መሄድ ስትንቀሳቀስ ከጽዳቱ ጋር ተያይዞ ባልመጣሁ የምትልባቸው አካባቢዎች አሉና ከጽዳት ጋር ቤትሽ በጣም ያማረ ይሆንና ከዛ አካባቢ ደግሞ ሲቆሽሽ ይደብርሻል። እንግዶች እንደ ስትመጪ ቤቱ በጣም ያምራል። ያንን አካባቢ ግን የቆሽሽውን አካባቢ አልፎ ቤትሽ ለመግባት በጣም ጥሩ የሆነ ስሜት አይሰማቸውም እንግዶችን፣ አንቺ ማፈር ስሜት ይሰማሻል። እስቲ የእናንተ አካባቢ ምን ይመስላል? ቀደም ሲል የጠየቅነውን ጥያቄ 0929955656 ላይ ንገሩን። ጥሩ ልምድ ያለበትንም አካባቢ እንደዚሁ በዚህ ፕሮግራም ላይ ለማንሳት እንችላለን። በአንዳንድ ሀገራት ላይ እንደዚሁ ከዚሁ ከጽዳት ጋር ተይዞ በጣም አስገራሚ እንደ የወንጀል ሪካርድ ሁሉ እንዲያዝባቸው በአካባቢ ጽዳት ላይ የማይሳተፉ ወይም ደግሞ ግቢ የራሴ ስለሆነ ባላጸዳው ብለው የሚያስቡ ሰዎችን እንደዚሁ የሚቀጡ ሀገራት አሉ። ለማንኛውም ከጤና ጋር ተያይዞ የዓለም ጤና ድርጅትና ሌሎችም የሚያወጧቸው መረጃዎች አሉ። የዓለም አቀፍ ጤና ድርጅት የፐብሊክ ሄልዝ ዲፓርትመንት ዳይሬክተርና እንዲሁም ኢንቫይሮንመንታል ዲፓርትመንት ምንድን ያሉት በአካባቢያችን ላይ የሚገኙ ቆሻሻዎችም ሆነ አካባቢያችንን በንጽህና አለመያዛችን ለ25% የሚሆን የበሽታ ተጋላጭ እንሆናለን። ተላላፊ ለሆኑ ለምሳሌ እንደ ዲያሪያና እንደ ስርዓተ መተንፈሻ አካል ነው። ተላላፊ ለሆኑ ደግሞ እንደ ካንሰር ለምሳሌ በለኬሚካል የምትጋለጭ ከሆነ ለካንሰር ትጋለጫለሽ። እንዲሁም ቅድም እንደተናገርሽ በጣም ጭንቀትን የሚፈጥሩ አካባቢዎች አሉ። እነዛ ደግሞ ተጨንቀሽ ጭንቀትና ለልብ ህመም ያጋለጣሉና ስለዚህ ይሄንን ለማድረግ ደግሞ እያንዳንዱ ግለሰብ ወይም እያንዳንዱ መኖሪያ ቤት ያለው ሰው የራሱን የአካባቢውን ንጽህና እየጠበቀ ከዛ በጋራ በመቀናጀት ምንድነው ማድረግ ያለባቸው አካባቢውን የሚያጸዱበትን ሁኔታ ማመቻቸት ብለው ከአንድ ሬዲዮ ጋር ኢንተርቪው አድርገዋልና አሁን ላይ በእርግጥ የትሬንድ የተቀየረ መጥቷል እኛ ጋር ማለት ነው። ምክንያቱም አሁን በመኖሪያ ቤቶች ላይ ስታይ አላቸው ከሚኖራቸው ማህበራት ውስጥ አንዱ ምንድነው የጽዳት ማህበር የሚባል አለ። ጊዜ ፕላን ወይም ደግሞ የጊዜ ስኬጁል ያዘጋጁና ምን ያደርጋሉ? የሚወያዩበትን መድረክ ያዘጋጃሉ። በተጨማሪም ደግሞ ወደ ስራና ወደ ትግበራ የሚያመጡበትን ቅጣት ሁሉ አሉ። አንቺ አሁን ዛሬ ኤልሳ ዛሬ ተረኛ ነች ተብሎ እዛ ጋር ባለመገኘትሽ ቅጣት ሁሉ አሉ። ቅጣቱ ሰፋ ያለበት ጊዜ አለ። በአንዳንድ አዲስ አበባ ውስጥ የሚገኙ በትልልቅ የጋራ መኖሪያ ቤቶችና የሚወጣው ፈሳሽ እንዲሁም ጠጣር እያንዳንዱ ነገር መሆን አለበት በአግባቡ መሄድ አለበት። ምክንያቱም አንቺ በስነ ስርዓት ሊኩዊድንም ወይም ሶሊዱንም ወይም ጠጣውና ፈሳሽ በመታወሰው ግጅበት ሰዓት ላይ ለሌላ ሰው ካንቺ ተወግዷል። ግን ሌላው ጎረቤትን በሚነካ ሁኔታ ከሆነ ጎረቤት ይታመማል። የዛ መታመም ደግሞ አንቺ ላይም ቀጥተኛ በሆነ መንገድ ላይ ምን ይችላል ጉዳት ሊያደርስብሽ ይችላል። ስለዚህ ሁላችንም በጋራ የአካባቢያችንን ንጽህና በመጠበቅ ጤናችንን መጠበቅ እንችላለን። መልካም ነው። የእናንተን አስተያየቶች እንቀበላለን። አጭር የጽሁፍ መልእክት ብቻ ነው የሚደወሉ ስልኮች ስላሉ ስቱዲዮውን ማንሳት አንችልም። ስለዚህ አጭር የጽሁፍ መልእክት ላኩልን። ሰላም ናችሁ ወይ? ዛሬ የተወለድኩበት ቀን ነው። ፕሮግራማችሁን ደስ በሚል ድባብ እየተከታተልኩት ነው ብላለች ሜሮን ከመገናኛ የዘወትር ፕሮግራማችን አድማጭ ናት። አዎ ሃፒ በርዝዴይ እንኳን ተወለድሽ እንላለን። ሜሮን ከጽዳት አካባቢን ከማስዋብ ጋር ተያይዞ የየአካባቢያችሁን ልምዶች ብትነግሩን በጣም ደስ ይለናል። ከጤና ጋር እንግዲህ ምን ያህል ሰፋ ያለ ትኩረት ሊሰጠው እንደሚገባ ሁልጊዜ የሚነገር ነገር ግን ችግሩ ያልተወገደ ነው። በተለይ ከክልል ወደ አዲስ አበባ የሚመጡ ሰዎች አዲስ አበባችን ናት እንዴ እያሉ ብዙ ጊዜ ይገረማሉ ይባላል። የክልል ከተሞች ከከተማችን አዲስ አበባ በተሻለ የጽዳት ሁኔታ ላይ ስላሉ ማለት ነው። የከተማ ጽዳት ሲባል ያው ቀደም ሲል ማዘር ቴሬዛ እንዳሉት ነው። ከኔ ቤት ደጃፍ ከአካባቢ ይጀምራል አጠቃላዩን የጽዳት ሁኔታ ለመግለጽና ቀደም ሲል እንዳልከው ራሳችን ኃላፊነትን ወስደን ሌላ ሰው ሳንጠብቅ አካባቢን ማጽዳት፣ አካባቢ ከጸዳ በኋላ ደግሞ ለማስዋብ የሚደረገው ነገር ላይ ደግሞ በጣም ትኩረት ይፈልጋል። ብዙ የኮንዶሚኒየም በረንዳዎችን ስታይ በጣም በሚያማምሩ አበባዎች የተዋቡ ሆነው እናያለን። ያንን ለማድረግ ደግሞ እዛ አካባቢ የሚኖረው የቤት ባለቤት ወይም እዛ ኮሪደር ላይ ያሉት ሌሎች ያንን የጋራ መኖሪያ ቤት የሚጋሩ ሰዎች ኃላፊነት ወስደው ጥረት አድርገዋል ማለት ይቻላልና
ልዩነት በደንብ ታያለ። አንዳንድ ኮንዶሚኒየም ግቢዎች ሙሉ ለሙሉ አረንጓዴ የሆኑ ሌሎቹ ደግሞ በተቃራኒው ምድረ በዳነት የሚታይባቸው አሉና አካባቢው ከመጽዳቱ ጎን ለጎን ደግሞ አረንጓዴ ተክሎች የምንተነፍሰውን አየር ንጹህ በማድረግ ለዓይናችንም ውበት ለመንፈሳችንም እርካታ በመስጠት ሚና አላቸውና አትክልቶችን መትከል ደግሞ በጣም አስፈላጊ ነው። አንዳንድ ሰዎች አበባ ብቻ ግቢ ውስጥ ለምን ይተከላል ብለው የሚጠይቁ ትክክል ነው። በዚህ ፕሮግራም ላይ ጤናማ አኗኗር መንገድን ለመከተል ጤናችንን ውበታችንን ለመጠበቅ አትክልት መመገብ እንዳለብን በተደጋጋሚ እንናገራለን። ስለዚህ አትክልትን ኮንዶሚኒየምም ኖርን ግቢ ባላቸው ቦታዎች ላይም ኖርን መትከል ይቻላል። በማዳበሪያ ቆስጣ ጎመንን መትከል ይቻላል። በማዳበሪያ ተደርጎ አጠገባችን ፍሬሽ የሆነ አትክልትን መመገብ እንድንችል ማድረግ ይቻላልና ሁሉ ጊዜ አበቦች ላይ ብቻ ማተኮርም የለብንም። ለቤታችን እዛው ቀንጠስ አድርገን ልንጠቀማቸው የምንችሉ አትክልቶችን ማብቀል እንችላለን። ከአትክልት ጋር ተያይዞ ብዙ የማይሳካላቸው ሰዎች አሉ። አንዳንድ የአፈር አይነቶች ጥሩ ያልሆኑ አሉ። አፈርን እንዴት ማዳበር ይቻላል? ጥቆማዎችን እንሰጣችኋለን። ከአካባቢ ማስዋብ ጋርም ተያይዘው እንደዚሁ እንቀጥላለን። የእናንተን አስተያየቶችን እየጨመረን ማለት ነው። አብራችሁን ስለሆናችሁ በጣም ደስ ይለናል። ራዲዮ ሾው ስለኛ ፋሽንና ውበት በብስራትን እየተከታተላችሁ ነው። አብራችሁን ስለሆናችሁ ደስ ብሎናል። 0929905656 ላይ ብዙ አስተያየቶች መጥተዋል። በ0914 4233 የሚጀምር ስልክ ላይ ኤልሲ ግራ እግሬ ላይ ወድቄ ጠባሳለኝና አንድ ነገር በሉኝ ፊልማዊት ነኝ ከገርጂ ብላለች። ሌላ አድማጫችን እንደዚሁ በ0922 5383 የሚጀምር ስልክ ላይ ኤልሲ እግሬ ላይ ጠባሳ አለ በምን ይጠፋል የሚል ጥያቄ አለ። ጠባሳ እንግዲህ በተደጋጋሚ እንደነገር ነው ሙሉ ለሙሉ አይጠፋም፣ ግን በፕላስቲክ ሰርጀሪ ወይም ለውበት በሚደረግ ቀዶ ጥገና እንዲጠብ ማድረግ ይቻላል። ነገር ግን ጠባሳ ከመፈጠሩ በፊት ደግሞ መከላከል የሚቻልባቸው መንገዶች አንዱ በቀደም የጠቀስነው እርድና ማርን ቀላቅሎ ከዛ በኋላ መቀባት ማለት ነው። ቁስል ላይ ያለ ማለት ነው። ቁስል ላይ ያለ ያጠባሳው እንዳይፈጠር እናደርጋለን። እርድን እንጨምራለን። ከዛ በኋላ ማርን አድርገን ወተትን ጨምረን ከዛ በኋላ ያንን አካባቢ መቀባት። ማሩ እንደ አንቲባዮቲክ ነው። እርዱ ደግሞ አንቲኦክሲዳንት ስለሆነ እንዲሁም አንቲ ኢንፍላማቶሪ ስለሆነ ያለውን የቁስሉ መዳንን እያፋጠኑ ነው የሚሄደው። እዛ አካባቢ ላይ ያለው ጠባሳ ለጠባሳ እንዲፈጠሩ የሚያደርጉ አሉ ኮላጂኖች ማለት ነው። እነዛን ኮላጂን መጠን እየቀነሰ ቁስሉን እያጠነከረው እንዲድን ያደርጋል። ስለዚህ ጥሩ ነው። በቆሰለ ጊዜ ግን ጠባሳ በሆነበት ጊዜ ማዳን ከባድ ነው። ኦሬዲ ጠባሳ ሆኖ አንድ ቁስል ከዳነ በኋላ ያ ከባድ ነው የሚሆነው። እንዳልሽው በፕላስቲክ ሰርጀሪ ወይ ከሌላ ቦታ ላይ ቆዳ ወይ ስጋ ገነጠልና እንደዚህ ነው የሚደረገው። እውነት ነው ከሆነ እንደዛ ነው። እና በጣም ኤክስፔንሲቭ ነው እና በጣም አልተለመደም። ስለዚህ ራስን መቀበል ነው እንዲህ የሚሆነው ምንድነው ራስሽን መቀበል በቃ ባለሽ ነገር ኩሩና ብቁ ነኝ ብሎ ማሰብ ነው። በተለይ ሴቶች ደግሞ እግራቸው ላይ ከሆነ ጠባሳው አጫጭር ቀሚሶችን ለማድረግ እንደዚሁ እንቸገራለን ሲሉ ይሰማል። ስለዚህ ቆንጆ ስቶኪንጎች እንደውም አሁን ስቶኪንግ በድጋሚ ፋሽን ሆኖ እየመጣ ስለሆነ ስቶኪንግም አድርጎ መጠቀም ይቻላል። እንደገና ደግሞ የጎደጎደ ከሆነ በጣም ጠባሳ የጎደጎደ ከሆነ መሙላት የሚቻልባቸው ዘዴዎችም ስላሉ ባለሙያዎችን ማማከሩ ጥሩ ይሆናል። መስከረም ከሰበታ ሰላም ናችሁ? እኔ ደህና ነኝ። ውሃ በቀን 1 ብርጭቆ ነው የምጠጣው። እሱንም ምግብ ስበላ ካነቀኝ ነው፣ ያለዛ አልጠጣም። ወይንም ጉንፋን ይዞኝ ትንሽ ሲሻለኝ ነው ቶሎ ይጠማኛል። ከዛ ውጭ አልጠጣም። ለመጠጣት ምን ማድረግ አለብኝ? ይሄን ብትነግሪኝ በጣም ደስ ይለኛል። ፕሮግራማችሁ ጥሩ ነው ብላለች መስከረም ከሰበታ። በጣም መጥፎ ነው አይደል? በጣም ውሃ ለመጠጣት በጣም ከባድ ነው። ኦሪጂን የማድነው ለምን አጠጭም? እኛ አሁን እየጠጣ ነው ስቱዲዮ ውስጥ ያለ ነው። ውሃ በቀን ውስጥ ረዘም ሴትና ወንድ መጠጣት ያለባቸው ውሃ መጠን ይለያያል። ነገር ግን ውሃ መጠጣት መቻል ይኖርባታል። ውሃ ግን የማይወዱ ሰዎች አሉ። ውሃ በደንብ መውሰዳችን ለቆዳችን ንጽህና፣ ለወዛማነታችን፣ ለውስጣዊ ሰውነት ክፍሎቻችንም ጤንነት በጣም አስፈላጊ ነው ውሃ። ነገር ግን ውሃ የማይወዱ ሰዎች ደግሞ ከዚህ በፊት አንድ ፕሮግራም አቅርበን ነበር። ምናልባት መስከረም ከሰበታ አልሰማች ሊሆን ይችላል። የውሃን ጣዕም የማይወዱ ሰው እንዴት ውሃ ይጠጣል የሚሉ ሰዎች አሉ። መስከረም ጠጃለ እንዴ ሰበታ ምን እንደምትጠጣው? የሚጠጣውን ነገር ግልጽ ያደርግ ጥሩ ነው። ግን ዋናው መስከረም ናት። ሎሚ ለምሳሌ ውሃ ላይ ማድረግ ከማስታወሳቸው ከሰጠናቸው ጥቆማዎች መካከል የውሃን ጣዕም ጥሩ እንዲሆን ለማድረግ ሎሚ ውስጡ ማድረግ እና የተለያዩ ፍራፍሬዎችን ብርቱካንም ቆረጥ አድርገን ውስጡ ማድረግ፣ ኩከምበርም እንደዚሁ ቆርጠን ውስጡ ማድረግ የውሃውን ጣዕም በመቀየር ውሃውን እንድንጠጣ ሊያበረታታን ይችላልና በዛ መልኩ ብትሞክሪ ቆንጆ ነው። 1 ብርጭቆ ውሃ በጣም ያንሳል። እስከ 8 ብርጭቆ ድረስ መጠጣት
መጠጣት መቻል አለብሽ በቀንና ባይጠማንም ነው እንደው መጠጣት ያለብን። እስኪ ጠማንም መጠበቅ የለብንም። ውሃን መጠጣት ይኖርብናል። በተለይ በሰውነታችን ውስጥ ያሉ መርዛማ ነገሮችን ለማስወገድ ጠዋት እንደተነሳን ሎሚ ጨምቀን ውሃ ብንጠጣ በጣም አሪፍ ይሆናልና እንዲህ አይነት ልምድ ሁላችንም ማዳበር ይኖርብናልና መስከረም በዛ መልኩ ብታደርጊ በጣም ጥሩ ነው። ሌሎቹ አስተያየቶቹ ብዙ ናቸው። እንደምን አረፈዳችሁ። የኔ ችግር ማዲያት ነው። መጠቀም ያለብኝን ነገር ንገሩኝ። ሕክምና እንዳትይኝ ከናዝሬት 09609723 እላለሁ። ሕክምና ነው ለማዲያት። የቆዳ ባለሙያዎችን ማማከር ይኖርቦታል አድማጫችን ማለት ነው። ከሕክምና ውጪ ግን የፀሐይ ብርሃን ለፀሐይ ብርሃን በቀጥታ የምንጋለጥ ከሆነ የፀሐይ መከላከያዎችን መጠቀም እንዳለብን ከዚህ ቀደም ከዶክተር ሕክምና ስፔሻሊስት ናቸው ከሳቸው ጋር አደረግነው ቆይታ ለመረዳት ችለናልና በትክክል የቆዳ ሐኪምን ማናገር ግድ ነው። በቤት ውስጥ ግን የፀሐይ መከላከያዎችን ሰንስክሪን ወይም ሰንብሎክ መጠቀም ይኖርብናል ማለት ነው። ቀደም ሲል የጀመርነው አካባቢያችንን እንዴት ማጽዳት ማሳመር እንችላለን የሚለው ላይ ነው። ሁላችንንም የሚመለከት አንዳንዶቻችን የምናደርገው ሌሎቻችን ደግሞ ማናደርገው ጉዳይ ነው። ለማንኛውም በአካባቢያችን ላይ ካጸዳን በኋላ ስናጸዳ ራሱ ልክ እንደ ኤችአይቪ ላይ አራቱ መዎች ነው ኤችአይቪ ላይ መጠቀም መከላከል እንደዚህ የሚባሉ አሉ። ጽዳት ላይም ተመሳሳይ ነገር አለ ከቆሻሻ ጋር ተያይዞ ማለት ነው። አንዱ መለየት ነው። አሁን ሰኞ ህዳር 12 ነው። ከተማችን በጭስ ታፈናለች ተብሎ ይጠበቃል። ግን ይሄ ልምድ አሁን እየቀረ መጥቷል። ቆሻሻዎችን ደረቅ ቆሻሻዎችን በመታቃጥበት ሳለ ሶሊዶችን እሺ ምን እያደረግሽ ነው ያለሽው? እያስወገድሽ ነው ያለው። ነገር ግን ሌላ ደግሞ ብክለት እያመጣሽ ነው ያለሽው። ኤር ፖሊሽን ማለት ነው። በአካባቢው ጭስ እየፈጠርሽ ነው። ከዛም ባለፈው ሁኔታ ደግሞ የተለያዩ ተያያዥ ነገሮች ተቃጣይ ነገሮች ካሉ ይቀጣጠላሉ። ምክንያቱም ሰዎች እዛ ጋር ጭሱን ያጨሱታል። ከዛ ዞር ነው የሚሉት። ተያያዥ ነገር ካለ በንብረትም ላይ ሆነ በአካል ላይ ጉዳት ስለሚያመጣ ይሄውን ህዳር ሲታጠብ የሚባለው ነገር እየቀረ መጥቷል። ይሄ ባህል እየቀረ መጥቷል። አንዳንዶች ደግሞ አካባቢያቸውን ለማጽዳት እንደ ጥሩ አጋጣሚ አድርገው በማለዳ ነው የሚጨሰው ባይሄድ ሆነ እንደ ጥሩ አጋጣሚ አድርገው የሚወስዱ ሰዎች አሉ። ምናልባት መቃጠል የሚችሉ የቆሻሻ አይነቶች አሉ። ባይ ቀደም ሲል የጠቀስከው ደግሞ ተቃጥሎ ተጨማሪ ጉዳት የአየር ብክለት የሚያስከትሉ ፕላስቲክ ነክ ነገሮች ደግሞ ይኖራሉ። ስለዚህ ቆሻሻን ስናስቀምጥ መለየቱ በጣም ትኩረት ልናደርግበት ዘመናዊ አኗኗርን እየተከተልን ስለሆነ ደረቅን ከፍሳሽ ብቻ ሳይሆን ደረቅ ቆሻሻዎችን ደግሞ መለየት መቻል ይኖርብናል። ቀደም ሲል ስለ አካባቢ እንክብካቤ ስናወራ ለምግብነት የሚውሉ አትክልቶችን እንደዚሁም አበቦችን መትከል እንዳለብን ተነጋግረናል። አንዳንዶቹ ደረቅ ናቸው ብለን የምንጥላቸው ቆሻሻዎች የአትክልት ተረፈ ምርቶችም አሉ። የድንች፣ የካሮት፣ የሌሎች ልጣጮችና የፍራፍሬ ተረፈ ምርቶችም አሉ። ስለዚህ እነዚህን ኮምፖስት ማድረግ በጣም ቀላል ነው። ጉድጓድ ቆፍረን እነሱን በጉድጓድ ውስጥ አድርገን ለተወሰነ ጊዜ ከድነን ብናቆየው ይብላላና ለአፈር ተጨማሪ ማዳበሪያ ሊሆነን ስለሚችል ቆሻሻን መለየቱ በጣም አስፈላጊ ይሆናል። አትክልቶችን ስንተክል አንዳንድ የአፈር አይነቶች ጥሩ ውጤት አይሰጡንም፣ አያድግም። ተመሳሳይ አትክልት ሆኖ አንዱ ጋር ጥሩ ይሆናል አንድ ግቢ ውስጥም ሆኖ ራሱ ወይም አንድ አይነት አካባቢ ላይ ሆኖ። ስለዚህ አፈሮች በደንብ የለሙ እንዲሆኑ አንደኛ ከምንጠላቸው ቆሻሻዎች መካከል የፍራፍሬ የአትክልት ተረፈ ምርቶችን በኮምፖስት መልክ ትንሽ የጉድጓድ አዘጋጅተን መልሰን አፈሩን ለማዳበር ልናውለው እንችላለን። ከዛ ባሻገር ለምሳሌ የእንቁላል ቅርፊት አፈርን ለማዳበር ወይም እንደ ማዳበሪያ ልንጠቀምበት እንችላለን። ለአፈሩ ካልሲየም ይሰጠዋል። በጣም ገርሞኛል ራሱ መረጃዎቹን ሳያቸው የእንቁላል ቅርፊት እንደዚሁም ደግሞ የቡና ጭማቂ እኛ አተላው ወይም ደግሞ በማሽን ሲፈላ የቡናው ጭማቂ አፈሩ ናይትሮጅን እንዲያገኝ ስለሚያደርግ አፈሩ ላይም እንደዚሁ ይሄንን መጠቀም እንችላለን። ሌላው ደግሞ የሙዝ ልጣጭ ነው። የሙዝ ልጣጭም ፖታሲየም አፈሩ እንዲያገኝ ያደርግና የምንዘራውን ወይም የምንተክለውን አትክልት ወይም ደግሞ አበባችንን የበለጠ እንድናሳምር ያደርገናልና የአትክልት ልጣጮችን ቆሻሻ ናቸው ብለን ከመጣላችን ይልቅ በዚህ መልኩ ብንጠቀምባቸው በጣም ቆንጆ ነው። ስለ አበቦች ከዚህ ቀደም አንስተናል። በቤት ውስጥ ልንተክላቸው የምንችላቸው አይነት አበቦችን በቤት ውስጥ ማድረጋችን የተበከለውን አየር ይሰበስቡና ጥሩ አየር እንድናገኝ ያደርጉናል። ከዛ ውጪ ደግሞ ደስታና ውበትንም ይፈጥራሉና በዚህ መልኩ ብናደርገው በጣም አሪፍ ይመስለኛል። በሚገባ በተለይ አሁን እንዳልሽው አሁን እነዚህ ከአትክልቶችም ሆነ ከፍራፍሬዎች
የምናገኛቸው ልጫጮቹ ዝም ብለን በየሜዳው የምንጥለው ከሆነ ካይሻው ድንች ልጫጭን ከጣልሽው 3 አጥቂዎችን ወይም እንደ ትንኝ የመሳሰሉትን ነገሮችን ይስባል። እነዛ ደግሞ ምንድናቸው? በሽታን ለማስተላለፍ የሚችሉ ናቸው። በሽታን የማስተላለፍ አቅም ስላላቸው ወደ አንድ ቦታ ላይ ወደ ምንመገበው ምግብ ላይ ቁጭ ይላሉ። እዛ ላይ በሽታው አምጪውን ህዋስ ይጥሉታል፣ ተዋሲያኑ ማለት ነው። ያኔ በሽታ ሊያመጣብሽ። ስለዚህ አንቺ እንዳልሽው በሆነ ነገር አድርገነው ቆፍረን አስቀምጠን ዲኮምፖዝ አድርጎ ከዛ በኋላ ለተለያዩ ለመዳበሪያነት ብንጠቀመው የተሻለ ነው። ስለዚህ ስለ አካባቢ እንዲህ ብለናል። የእናንተ ሰፈር ግን ምን ይመስላል? እየነገራችሁን ከሆነ መለስ ብለን አስተያየቶቹን እያየን እንመለሳለን ማለት ነው። ደስ የሚል ጊዜ ከኛ ጋር እንዲሆንላችሁ በአክብሮት እንጋብዛችኋለን። ለማንኛውም ግን በብሪታንያ አንድ ሰው የራሱ የመኖሪያ ግቢ ወይም የራሱን የመኖሪያ ክልል በአግባቡ የማያጸዳ የማይንከባከብ ከሆነ በግለሰብ ደረጃ ከ100 እስከ 250 ፓውንድ ይቀጣል። ተቋማት ከሆኑ ደግሞ እስከ 20,000 ፓውንድ ድረስ እንደሚቀጡና የወንጀል ሪከርድም አካባቢን ባለመንከባከብ ባለማጽዳት እንደሚያዝባቸው የሚገልጽ ዜና አለ። አሁን ላይ ብሪታንያን ሁለተኛ ሴት ጠቅላይ ሚኒስትር ሆነው እየመሩ ያሉት ቴሬሳ ሜይ ከነበሩባቸው እስካሁን ከሰሩባቸው ስልጣን ደረጃዎች መካከል የሀገር ውስጥ ጉዳይ ሚኒስትር ነበሩና እሳቸው ያሉ የረቀቀ ህግ ነው። ህጉ ምንድነው? አካባቢን አለማጽዳት ግቢ ያላቸው ሰዎች በአግባቡ አትክልታቸው መንከባከብ መቻል አለባቸው። ቁጥቋጦ ሲሆን ትቼ ዞር ላለው ማለት አይቻልም። ለምን? የአካባቢን የኑሮ ሁኔታ ለማሻሻል የተነደፈ እቅድ ነውና ያንን በመጻረር በሚል ነው እንግዲህ የወንጀል ሪከርድ የሚያዝባቸው። ስለዚህ አካባቢያቸውን ግቢያቸውን መስኮታቸውን ውጭኛ የቤታቸውን ክፍልና የግቢያቸውን አካባቢም እንደዚሁ በአግባቡ ማጽዳት ይኖርባቸዋል ማለት ነው። ስለዚህ ቁጥቋጦ ማድረግ፣ የማይፈልጉ እቃዎችን በግቢ ውስጥ ማዝረክረክ በብሪታንያ ይህን ያህል ገንዘብ ያስቀጣል። ምን ያህል አካባቢ ጽዳት ትኩረት እንደሰጡ ነው የሚያሳየው። እኛም ሀገርም ተመሳሳይ ነገር አለ። እንደውም እስከ 300 ክልል ወይም ከመኖሪያ ቤት እስከ 10 ሜትር ካልተሳሳትኩ እስከ 300 ራዲየስ ክልል ውስጥ ያለውን እያንዳንዱ ሰው ማጽዳት አለበት ይባል ነበረ። በዛ መልኩ የሚያደርጉ አካባቢዎችም አሉ ቅድም እንዳልከው። ለማንኛውም ይህንን ጥቆማ ሰጥተናችኋል። የእናንተን አስተያየቶች ደግሞ ተመልሰን ወደ እናንተ የምናደርስ ይሆናል። ስለኛ ፋሽንና ውበት በብስራት አብራችሁን እናመሰግናለን። እንደዚህ ወደ ፕሮግራሙን እየተከታተልን ነው ካሉ አድማጮች መካከል ናቸው። በ0935 98 16 የሚጀምር ስልክ ላይ የጫማ መሰረት ስልክ ብሏል። ጫማችን ፕሮግራሞች ያሳትናል። ኮሜዲያን ማርቆስ ባለሙያ ነውና በ0911 63 00 16 ላይ ደውላችሁ ጫማችሁን በአግባቡ ለማስቀመጥ እንግዲህ ቆንጆ ጫማ መደርደሪያ ይሰራላችኋል። 0911 63 00 16 ነው ማለት ነው የማርቆስ ስልክ። ባቢ ከዱከም አበቦች ፍቅር፣ ሰላም፣ መረጋጋትና ዝምታን የመሰሉ ጥሩ መንፈስን ያላብሱናልና ብናደርጋቸው ጥሩ ነው ብሏል። ሀረካ አዳማ እንደዚሁ ተመሳሳይ አስተያየት ሰጥታናለች። በ0911 1947 የሚጀምር ስልክ ላይ ኮንዶሚኒየም ውስጥ ነው የምኖረው፣ አካባቢውን ባጸዳም ግን ሌሎች ደግሞ ይጥላሉና በጣም ከባድ ነው የሚል አስተያየት ሰጥተውናል። ማለት ከሲኤምሲ መኖሪያ ቤትና ስራ ቦታ ካልጸዳ ሰላም የለኝም፣ ይህንን በማድረግ ጤነኛና ደስተኛ ህይወት ነው መመራው የሚል አስተያየት ሰጥተውናል። በጣም እናመሰግናለን። ሌሎችም አስተያየቶች አሉ። የተወሰኑትን ካነሳን ደግሞ ቀጣዩ የእረፍት ጊዜ ነውና የእረፍት ቀናችንን ለማሳመር ምን እናደርግ ወደሚለው ጉዳይ እንለፍ ወይስ ደግሞ ፊትን እንዴት እንታጠብ የሚለው እስቲ እንግዲህ ኤልሲ ፊት እንግዲህ ፊት ለፊት እየሆነ ለሁሉም ሰው የሚታይ ነውና በተለያየ አጋጣሚ ያለ እድሜያችን ያረጃል፣ ያለ እድሜያችን ፊታችን ይጨማዳል፣ ተቃጠቆ ጥቁር ነገር ይወጥበታል። እንግዲህ ይሄንን እንዴት መከላከል እንደምንችል ከአመጋገብ ጀምሮ ባለሙያዎችን ጋብዘን በዚህ ፕሮግራም ላይ እንግዲህ መስራታችን የማይዘነጋ ነው። አሁን ግን ፊታችንን በአግባቡ ታጥበንም በአግባቡ አስተጣጣባችንን ባለማወቅ የተነሳ የምንጠቀማቸው ሳሙናዎች ከታጠብን በኋላ የምንቀባቸው ቅባቶች ፊታችን ላይ አሉታዊ ተጽዕኖ እያመጡብን ይገኛሉ። ለምሳሌ ፊታችንን ልንታጠብ ስንል የሞቀ ውሃ ማለት ነው ትንሽ ማራሱ አስፈላጊ ነው ይባላል። ምክንያቱም የሞቀ ውሃ ሲነካ እንዴት ነው ቆዳሽ በጥቃቅን የሆኑ የቆዳ
ቀዳዳዎች አሉ እነዛ እንዲከፈቱ ያደርጋል ያ ደግሞ ውስጥ ያሉ ቆሻሻ እንዲወገድ ያደርጋል ከዛ በኋላ እጃችንን በአባው በደንብ ከታጠብን በኋላ ሳሙናችንን አረፍ በደንብ አድርገን እጃችን ላይ አረፋ አስቀጠው እናሻለን ካሽን በኋላ ፊታችንን ምንድነው ማድረግ ያለብን ወደ ላይና ወደ ፊት በክብ መልክ ማሽት ማለት ይሄን የራሱ የሆነ ጠቀሜታ አለው ከዛ ይሄን በደንብ ካሽን በኋላ ምንድነው መሆን ያለበት ፊታችን ላይ ያሉ ሳሙና እስኪያልቅ ድረስ በደንብ ካሽን በኋላ በውሃ በደንብ አድርገን መታጠብ ከታጠብን በኋላ የምንቀባው ቅባት ወይንም ደግሞ የምንቀባው ፊታችን እንዲያለሰልስን የምንቀባቸው የቅባት አይነቶች በዚህ ፕሮግራም እንደተናገርነው ከቆዳችን የወዝ የማመንጨት አይነት ጋራ እንዲሁም ደግሞ ከቆዳችን በራሱ አይነት ጋራ ከቆዳችን ቴክስቸር አይነት ጋራ በተመሳሳይ ሁኔታ መቀባት ስንቀባ መሆኑን ወደ ላይ ያደረግን ከዛ በኋላ ምን ያደረግን ወደ ፊት በክብ መልክ መቀባት ይሄ ምንድነው በፊታችን ላይ ያሉ ጡንቻዎች ማለት ነው ወይም ፋሻል መሰል በደንብ እንዳይንጠለጥሉ ያደርጋል ሲንጠለጥሉ እንዴት ነው ዛሬ ፊት ተዘፈዘፈ አይነት የሚባል አማርኛ አለ ከሰማሽ ማለት ነው ያ ነገር እንዳይመጣ ፊታችንን በዚህ መልኩ መቀባት አለብን መጀመሪያ ላይ ግን ከታጠበን በኋላ ለማድረግ ከተቻለ በአየር ቢደርቅ ጥሩ ነው ምክንያቱም በውሃ ውስጥ ያሉት እነዛ ሟሚ ኦክሲጅኖቹ ወደ ቆዳችን ውስጥ ሰርገው ገብተው አዲስ ህዋስ ማለት ነው አዲስ የቆዳ ህዋስ እንዲሰራ የህዋሱ ሪጀነሬሽኑ እንዲፋጠን ያደርጉታል ማለት ነው ህዋሱ በራሱ ያረጀውን ህዋስ አንፋቆት አዲስ ህዋስ እንዲመጣ ስለሚያደርግ በተቻለ በምን በአየር እንዲያደርግ ካልተቻለ ግን ንጹህ ጥሩ ነው ማድረቁ አሪፍ ጥቆማ ነው ባይ ለማንኛውም ከተለያዩ ፊታችንን ስናሽና የተለያዩ ኮስሞቲክስ ውጤቶችንም ስንቀባ ያቀባቡ ሁኔታ በጣም ጥንቃቄ ይፈልጋል የፊታችን አወቃቀር በራሱ መስመር አለው ፊታችንና በዛ መልኩ ማድረግ ይኖርብናል በደም ተጨማሪ መረጃዎችን ደግሞ በቀጣይ ፕሮግራሞቻችን እንሰጣቸዋለን ለዛሬ ደግሞ ለጥቆማ ያህል የፊት አስተጣጠብ ላይ ሳሙናንም ደግሞ አገኘን ዝም ብለን የፊታችንን ወዝ መጨረስም የለብንም ጥንቃቄ ይፈልጋል ሞይስቸራይዘሮች እንደዚሁ ለፊታችን መጠቀም እንችላለን ከአትክልትና ፍራፍሬዎቹ በዚህ ፕሮግራም ላይ ከተጠቀሱት ጎን ለጎን ማለት ነው ቅዳሜና እሁድ የረፍት ቀናት ናቸው ወይ እሁድ ወይ ቅዳሜ ወይም ሁለቱንም የሚያርፉ ሰዎች ይኖራሉ እነዚህን የረፍት ቀናት በተሳካና በጥሩ ሁኔታ ለማሳለፍ ግን ማሰብ ይጠይቃል አንዳንዴ ሳናቅድ አለቀ ወይኔ ቀኑ እንላለን ብዙ ጊዜ ነገር ግን አቅደን አስበንበት ከሆነ ደስ የሚል ቀን አድርገን መጠቀም ስለምንችል ቀደም አድርገን ማለቅ ያለባቸው ስራዎች ወይም ደግሞ ዘና የሚል ስሜት እንዲሰማን በሚያደርግ ሁኔታ ውስጥ መሆናችንን እርግጠኛ መሆን ያስፈልጋል ለቀጣዩ የስራ ቀን የሚያስፈልጉ ወይም ደግሞ ቤታችን ውስጥ መጨረስ ያለብን ጉዳዮች ካሉ እነሱን መጨረሳችንን እርግጠኛ መሆን አለብን ካለዛ ስራ አለብኝ እያለን እያሰብን የተረጋጋ ሁኔታ ውስጥ መሆን አንችልም ሌላው ደግሞ እቅድ ማውጣት ነው የበለጠ ዘናፈታ ሊያደርጉን የሚችሉ ለአንዳንዱ ማንበብ ለአንዳንዱ መጻፍ ወይ ወክ ማድረግ ወይ ሙዚቃ ማዳመጥ የተለያየ ዝንባሌ ይኖረናል ስለዚህ ውድለት ከሰዓት በኋላ ብቻ ከሆነ የምናርፈው እንዴት ነው የምናሳልፈው የሚለውን ነገር አስቀድመን ብናቅድ የተሻለ ውጤታማ ልንሆን እንችላለን ማለዳ ስንነሳ ደግሞ በረፍት ቀናችን ቆንጆ ሻወር መውሰዱ በጣም ጥሩ ነው ባለፈው ሳምንት በፍጥነትም ቢሆን እንደነገር ነው አድማጮቻችን ረጋ ብለን በወትሮ ቀናት ውስጥ ማድረግ የማንችለውን አይነት አስተጣጠብ የሞቱ ቆዳዎችን የሻከሩ የቆዳችን አካባቢዎችን ለማጽዳት በሚያስችል መልኩ ረጋ ያለ ሻወር መውሰድ ጸጉራችንን በአግባቡ መታጠብና እንክብካቤ ማድረግ ቅቤ ዴቭ ብዙ አታቆዩ ብሏል ለማንኛውም ግን ቅቤ መቀባት ሊሆን ይችላል ሌሎች ትሪትመንቶችን ማድረግ እና ሌሎችም አይነት ለጸጉር የሚደረጉ እንክብካቤዎችን ለማድረግ የረፍት ቀናችንን መጠቀም እንችላለን ሌላው ደግሞ መደረግ ያለበት ነገር አልጋችንን በጥሩ ሁኔታ ማንጠፍ ነው ከሰኞ እስከ አርብ እስከ ቅዳሜ ሊሆን ይችላል ሮጠን የምንወጣ ሰዎች ልንሆን እንችላለን አልጋችንን ግን በተለይ በረፍት ቀናችን ወይም ደግሞ ሁሉ ጊዜም አልጋ ማንጠፍ በጣም ጥሩ ነው ብዙ የጥናት ውጤቶች እኮ ደስተኛ ከሆኑ ሰዎች በስተጀርባ ቀናቸውን በተነቃቃ መንፈስ ከሚጀምሩ ሰዎች ጋር እንደዚሁም ደግሞ በእቅድ ነገሮችን ከሚያከናውኑ ሰዎች ጀርባ አልጋ አለ ይባላል አልጋን አንጥፎ መውጣት ጥሩ ነገሮችን በጥሩ ስሜት በጥሩ ፍጻሜ ከመጀመር ጋር ያያይዙታል ብዙ ባለሙያዎች እቤት የረፍት ቀናችንን የምናሳልፍ ከሆነ አልጋችንን በጥሩ ሁኔታ አንጥፈን የምንወደው እኮ አልጋ ልብሳለን በጣም የሚያምር ጥሩ ትዝታ የሚፈጥርብን አለ አነጣጠፉ እንደዚሁ በጣም ብዙ አይነት የአልጋ አነጣጠፎች ይኖራሉ ስታንዳርድ የሆነ ነገር አነጣጠፍ አለ በተለይ በሆቴሎች በተለያዩ መኝታ ቤቶች የሚነጠፍ ስታንዳርድ የሆነ አነጣጠፍ አለ ግን እንደየግለሰቡ ይለያል እኔ ማነጥፈው አነጣጠፍና አንቺ የምትተነጥፈው አነጣጠፍ ይለያያል አንዳንዱ ስታንዳርዱን የለመደ ይሄ ተነጠፈ እንደ አይነት ብሎ የሚያፈርስ ሰው አለ ለበስ ዝም ብሎ አልብሶ የሚሄድም ሰው አለ ዝም ብሎ አልብሶ የሚሄድም ሰው አለ እንደደከመው ነው ግን እሱ ነው በቃ
ሳይነቃቃ ቆንጆ አድርጎ ሳይጨርስ ነው የሚሄደው። ስለዚህ አልጋ አነጣጠፍ እንደየራሳችን ዝንባሌና እንደየችሎታችን ይለያያል። አልጋ ተነጠፈ ማለት ደግሞ ቤት ውስጥ ግማሹ ያህል ጽዳት እንደሄደ ነው የሚቆጠረው። ምክንያቱም የተዝረከረከው አልጋ በአግባቡ ተወጥሮ እንደየራሳችን ስታይልና ዲዛይን ብዙ አይነት አነጣጠፍ አለ። አልጋ ማነጠፍ የሚወዱ ሰዎች እዚህ ላይ ብዙ ነገር ሊሉ ይችላሉ። በዛ መልኩ አድርገን የምንወደውን አልጋ ልብስ አድርገን ብንውል የረፍት ቀናችንን የበለጠ አስደሳች ያደርግልናል። ከአልጋ ማንጠፍ ጋር ግን ተያይዞ አንድ ነገር አሳክቶ እንደመጀመር ነው። የጥናት ውጤቶች መጽሐፍም አለ ከዚህ ጥሩ ልምድ ከሚባሉ ነገሮች ጋር ተያይዞ በመጽሐፍ ደረጃም ሰፍሯል። አልጋ ማነጠፍ እንዲህ እንደቀላል የሚታይ ነገር አይደለም። ቤታችን የበለጠ የተደራጀና ንጹህ እንዲሆን ያደርጋል። ምርታማነትን ይጨምራል። ጭንቀትን አስወግዶ ደግሞ መነቃቃትንም ይፈጥራል። አልጋ ብዙ ነገር አለውና በረፍት ቀናችን ደግሞ እነዚህንም ነገሮች አድርገን መጀመሩ ጥሩ ነው። አልጋ ታነጥፋል? አሁን እኮ ስታወሪ እያሰብኩት ነበረ። ቀኑ ለምንድን ነው የማይጨንቀኝ በደስታ ማሳለፍ ሳስብ ለካ አልጋዬን ጠዋት ተነስቼ በደንብ አድርጌ አንጥፋት ነውና ወደ ትምህርት ቤትም ወደ ስራ የምገባውና ደስ በሚል ሁኔታ ነው የማሳልፈው። ስለዚህ ሰዓታችን የለም እንጂ ግን አልጋ ማነጠፍ ላይ ከዚህ በፊት በደንብ ብዙ ሰፊ ፕሮግራም ሰርተናል። የአድማጮችንም አስተያየት የተቀበልንበት ጉዳይ ስለሆነ ነው እንጂ ብዙ ሰዎች አስተያየት ሊሰጡበት ይችላሉ። በትክክልም አልጋቸውን አንጥፈው መውጣቱ ጥሩ ስሜትን ያስገኛል። በዘርፉ ደግሞ ጥናት ያደረጉ ባለሙያዎችም ይህንን አረጋግጠዋል። ስለዚህ እነዚህ ጥቆማዎችን በቀጣዮቹ ቅዳሜና እሁድ መሞከር አሪፍ ይሆናል ማለት ነው። ስለኛ ፋሽንና ውበት በብስራት ፕሮግራማችን ጤናማ ያኗኗር መንገዶች ላይ ትኩረቱን አድርጎ የሚሰራ ፕሮግራም ነው። ውበትን፣ ጤናን ከመንከባከብ ጎን ለጎን እነዚህን ጠቃሚ ልምዶችን ማድረግ ትችላላችሁ። ፕሮግራሙን በክብር ስፖንሰር በማድረግ ከኛ ጋር የነበሩ ድርጅቶችን ማመስገን ይኖርብናል። ፕሮግራሙን በክብር ስፖንሰር አድርገው ወደ እናንተ በአግባቡ እንዲደርስ በማድረጋቸው ለሰውነት ጤና ለውበት ጠቃሚ ማዕድናትን ያሟላው ኦሪጂን የማዕድን ውሃ አንዱ ነው። የማዕድን ውሃ መሆኑን ለማረጋገጥ በማሸጊያው ሌብል ወይም ደግሞ ጽሁፉ ላይ ቲዲኤስ ይታያል አይደል? ቲዲኤስ የሚለው 250 መሆን አለበት። ትክክለኛ የማዕድን ውሃ ሌብል ማለት ይህ ነው። የማዕድን ውሃ ብለው ነገር ግን ማዕድኑን ያላሟሉ ብዙ የውሃ አይነቶች አሉ። ኦሪጂን የማዕድን ውሃ ይህንን የማዕድን ደረጃ ያሟላና በጥራት የሚመረት ነው። ለህፃናትና አዋቂዎች የቆዳ የጥፍርና የጸጉር ችግሮች በሁለቱም ቅርንጫፎቹ እያገለገላቸው ያለው ራንክ ልዩ የቆዳ ክሊኒክ ሌላው ፕሮግራማችን የክብር ስፖንሰር ነው። ወሎ ሰፈርና ለቡ ቫርኒሮ ፊት ለፊት ይገኛል። በ0943 50 50 50 0943 5151 ላይ ልደውሉ ትችላላችሁ። ካንጋሮ ጫማ ጥራትን ከጥንካሬ ዘመናዊነትን ከምቾት ያዋሃዱ ምርጥ ጫማዎችን ያቀርብላችኋል። ከተማችን አዲስ አበባ በተለያዩ አካባቢዎች የካንጋሮ ጫማ መደብሮች አሉ። ክልል ላይ አዳማና ደሴ ላይ የካንጋሮ ጫማ መደብር አለና በተለይ ለሴቶች አሪፍ ዲዛይን ያላቸውን ቀለል ያሉ የሚያዘነጡ ጫማዎችን ካንጋሮ ጫማ አቅርቦላችኋል። የተሟላ የአፍና የጥርስ ሕክምና አገልግሎት ከሰኞ እስከ ቅዳሜ የሚሰጣችሁ ፌቨል ልዩ የጥርስ ሕክምና ክሊኒክ መድኃኒዓለም ሞል 4ኛ ፎቅ ላይ ይገኛል። በ0930 0975 38 0930 0975 39 ላይ መደወል ትችላላችሁ። ለህፃናት ልዩ ቦታ አለ። ለግልና ለመንግስት ተቋማት የዱቤ አገልግሎትን ያመቻቻል። ሁሉንም አይነት የአፍና የጥርስ ሕክምናንም ይሰጣል። ጎራ ብላችሁ መጠቀም ትችላላችሁ። ኔክስት የፋሽን ዲዛይን ኮሌጅ ከደረጃ 1 እስከ ደረጃ 4 በለቡና በቦሌ ካምፓስ ምዝገባ ጀምሯል። ከዚህ ቀደም በኔክስት የፋሽን ዲዛይን ኮሌጅ ደረጃ 1ና ደረጃ 2ን የሰለጠናችሁና አሁን ወደ ደረጃ 3ና ደረጃ 4 ማሻሻል ለምትፈልጉ ምዝገባ አለ። አጫጭር ስልጠናዎችንም እንደዚሁ በኔክስት የፋሽን ዲዛይን ኮሌጅ ማግኘት ይቻላል። 0935 34 34 0911 67 46 34 ላይ ማግኘት ትችላላችሁ። ሁሉንም የክብር ስፖንሰሮቻችንን እናመሰግናለን። አስተያየት በመስጠትም ከኛ ጋር የነበሩ ብዙ አድማጮቻችን አሉ። በጤና ምክንያት ደም መስጠት ባልችልም ፕሮግራሙን እንዴት መደገፍ እችላለሁ? አሌክስ ከዱካም አዎ ደም ልገሳ እናካሄዳለን። በቅርቡ 4ኛ ዙር በመሴ ሪዞርት የደም ልገሳ ክለብም በይፋ የሚቋቋምበትን ስነ ስርዓት በቅርቡ እናካሄዳለን። ይህንን በተመለከተ ይፋ መግለጫ እንሰጣለን። መቼ ነው ቀኑ የሚለውን። ለማንኛውም በዚህ የደም ልገሳ ክለብ ላይ መሳተፍ የምትፈልጉ አድማጮቻችን 0929901485 0929901485 ላይ ደም ለገስ ፈልጋለሁ ያላችሁ አጭር የጽሁፍ መልእክት ብትልኩልን እንደውልላችኋለን። የመሴ ሪዞርት የደም ልገሳ ክለብ መሆኑን የሚገልጽ ቲሸርቶች ታትመዋል።
እነ መሴ ገኔ የመሴ ሪዞርት አባላት በሙሉ የሚገኙበት ከፍ ያለ ስነ ስርዓት ጎን ለጎን ይካሄዳልና አብረን እንድንገናኝ ጋብዛችኋለን። የዕለቱ ስለኛ ፋሽንና ውበት በብስራ ፕሮግራማችን ይህንን ይመስላል። ስለ ተከታተላችሁን ደግሞ በጣም እናመሰግናችኋለን። ኤልሳ ሰፋና ባይሉ ታደሰ ፕሮግራሙን እያቀረብን ከቀጥታ ስቱዲዮ ከናንተ ጋር ቆይታ አድርገናል። ዕለተ ሰኞ ስንመለስ ደግሞ በስነ ምግብ ዝግጅታችን የምግብ ሱስን እንዳስሳለን። ሌሎችንም ጉዳዮች እንደዚሁ ከወቅታዊ መረጃዎች ጋር አካተን ወደ እናንተ እንደርሳለን።